የኢትዮጵያ ቡና ደጋፊዎች ይህንን ጊዜ በትዕግስት ማለፍ አለባቸው ሲሉ አሰልጣኝ ውበቱ አባተ ተናገሩ። በቅርቡ የደቡብ ሱዳኑን ጃሙስ እግር ኳስ ክለብ አሰልጣኝ ሆነው የተቀጠሩት የቀድሞ የኢትዮጵያ ቡና አሰልጣኝ ውበቱ አባተ የኢትዮጵያ ቡና ደጋፊዎች ይህንን ጊዜ ከክለባቸው ጎን በመሆን በትዕግስት ሊያልፉት ይገባል ብለዋል። አሰልጣኝ ውበቱ አባተ ይህንን ያሉት ትናንት ቡድናቸው ጃሙስ የኢትዮጵያ ቡናን 50ኛ ዓመት የምስረታ በዓል ምክንያት በማድረግ ከቀድሞ ቡድናቸው ኢትዮጵያ ቡና ጋር የወዳጅነት ጨዋታ አድርገው 2-0 ባሸነፉበት ወቅት ነው። አሰልጣኝ ውበቱ አባተ አያይዘውም አንድ ክለብ የራሱ የሆነ የዝቅታና የከፍታ ጊዜ ያለው ያሉ ሲሆን ይህ ደግሞ የኢትዮጵያ ቡና ደጋፊዎች ትልቅ ክለብ እንዳላቸው ተገንዝበው እስከ መጨረሻው ከክለባቸው ጎን እንዲሆኑ አሳስበዋል። የሱዳን ሊግ ከምስረት አንጻር አጭር ዕድሜ እንዳለው የገለጹት አሰልጣኝ ውበቱ ይህንን ጨዋታ ማድረጋችን ልምድ ለማግኘት በእጅጉ ይጠቅመናልን ብለዋል። የጃሙስ ክለብ ይህንን ጨዋታ ለማድረግ ከ$40,000 በላይ ወጪ እንዳወጣ ሲገለጽ በቀጣይ ከክለቦች ጋር አብሮ መስራትና ጥሩ ተጫዋቾችን ወደ ደቡብ ሱዳን ሊግ ለመውሰድ አሰልጣኝ ውበቱ አባተ ጥረት እንደሚያደርጉም ለብስራት ራዲዮ ዝግጅት ክፍል ጨምረው ተናግረዋል። ትናንት የኢትዮጵያ ቡናን 50ኛ ዓመት አስመልክቶ በተደረገው በዚህ ጨዋታ የተገኘው የደጋፊ ቁጥር በእጅጉ አናሳ መሆኑ በእጅጉ አነጋጋሪም ሆኗል።